እሱኛው ጋር ያተስ እሱኛው መኪና ውስጥ እዚህ የለችም። አግኝቻታለሁ። እንዳገቢ ለምን የምነግርሽ ነገር አለ። እንዳገቢ ለምን ደሞ አልገባው? ወይ ተረጋጊ አንዴ። የምነግርሽ ነገር አለ። ለምን ደሞ አልገባው? ይኸውልሽ የምነግርሽ ነገር አለ። ማሳይሽ ነገር አለ። ቤት ምንድነው የምታሳይኝ? ይኸውልሽ በቃ ሁሉንም ታዩ። ምንድነው የምትሆው? ይኸውልሽ እስከዛሬ ያሳለፍነውንም እየተደረገው ነገር ታውና እሺ ሻንጣው ልቀቂልኝና ልሂድ። ሻንጣውን ታዩና ማለት ነው። እሺ እኛን ታይን ሁላችንንም ታይን። ልጅሽ አትመርጥ ሲመጣ እስኪ ምን ሻንጣውን ታዩና ልሂድ። ይኸውልሽ ለልጅሽ ስትይ ምንድነው የምታሳይኝ? ማሳይሽ ነገር አለ አልኩሽ። በቃ ምንድነው የምታሳይኝ? ይኸውልሽ እስከዛሬ የሚያጨረስኩት ጉዳይ ስላለ ነው እንትን ያልኩሽ። ላሳይሽና ያንን ነገር ካልፈለግሽው ትመለሻለሽ። እኔ አሁን ሴትዮዋ እመጣለሁ ብያት ነው የሄድኩትኝ። ስለዚህ እኔ ስሚኝ ትሄጃለሽ። ማሳይሽን ነገር አይተሽው ትሄጃለሽ። ለምንድን ነው እንቅፋት ልትሆኝብኝ ነው እንዴ? ፖሊስ ትሄጃለሽ። አዎ ያልሽ ወከባት ጠሪ ላሳይሽ ትሄጃለሽ። ሰላም ውድና የተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ? ደህና ናችሁልኝ ወይ? አላችሁልኝ? እኔ ማሮች እኔ አለሁላችሁ። እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላምና ጤናችሁ ብዝት ይበልልኝ እያልኩኝ ዛሬ ደግሞ እንግዲህ ያው ደስም ብሎኛል ከፍቶኛልም። ሁለት መስመር ላይ ነው ያለሁት። ምክንያቱም አንደኛ ነገር ያው ወደ ሀገሬ ስመጣ ተመልሼ የመሄድ ምንም አይነት እቅድ አልነበረኝም። ስለዚህ ልሄድ ስለሆነ ከፍቶኛል። ሁለተኛ ነገር ደግሞ ባመንኳት እህቴ መከዳቴ በጣም አሳዝኖኛል። ስለዚህ ሁለት መስመር ላይ ነኝ ማለት ነው። ነገር ግን ምንም ማድረግ አልችልም። ያው አሁን የምገኘው መናኸሪያ በር ላይ ነው። ከመግባቴ በፊት መግቢያ ልስራላችሁ፣ መግቢያ መውጫ መሰናበቻም ልስራላችሁ ብዬ ነው። እህቶቼን ያው አልነገርኳቸውም እንደምመጣ። ነገር ግን ማዘር ታውቃለች እና ልሸኝሽ ስትለኝ አልፈልግም ብያት ቻው ብያት ነው የመጣሁት። ሄዶ ኤርፖርት መለቃቀስ ምናምን አልፈልግም። ስለዚህ ያው ብቻዬን ያለሁት ማለት ነው። እናንተ ከጎኔ እንደምትሆኑ ደግሞ አልጠራጠርም። ያው እንግዲህ ቤቴን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እናንተው ጋር እስከምመጣ ድረስ ደግሞ ያው በሰላም ግቢ ይበሉኝ። ያው እንደነገርኳችሁ የመጣሁትኝ ለአንድ ወር ነው። ነገር ግን ልቤ የመመለስ እቅድ አልነበረኝም፣ ፍላጎትም አልነበረኝም። ግን አማራጭ ሆኖ ደግሞ ለአንድ ወር መምጣቴ ጠቅሞኛል ማለት ነው። ስለዚህ ያው ወሬን አጣጥሜ ልመለስ ነው። ለልጄም አልነገርኳትም እና አላቅም ብቻ ነኝ። በጣም ከፍቶኛል። ለምን ብትሉ ትቻት መሄድ አልፈልግም፣ መመለስ አልፈልግም። ግን ደግሞ ምንም አማራጭ የለኝም። ስለዚህ ልመለስ ነው ማለት ነው። ነገር አላብዛባችሁ። ያው ሁሉ ነገሬን ጥሩ ነገሬንም ደስታዬንም ሀዘኔንም እንደምታውቁት አካፍላችኋለሁ እና ዛሬም እንግዲህ ያው ደስታዬንም ሀዘኔንም ስለምትካፈሉኝ ለዛ ብዬ ነው ቪዲዮ መሰራላችሁ። እናቴና ካሜራማኑ ብቻ ናቸው የሚያውቁት ማለት ነው እንደምሄድ። ሌላ ማንም የሚያውቅ ሰው የለም እና በቃ ሰላም ግቢ በሉኝ። ፈልጌው አይደለም። ያው እዛ ያለውን ጦርነትም አውቃለሁ። ሁላችሁም እግዚአብሔር ይጠብቃችሁ፣ ሰላም ሁኑ። ያው እያሰብኩ ብመጣም ግን አማራጭ ስለሌለኝ ነው እና በቃ እወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ። መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን። እሺ ውዶችዬ እንግዲህ ያው በድጋሚ ውስጤ ባርባር እያለኝ ነው ልበላችሁ። ወደ መኪናዎቹ ጋር ተጠግቻለሁ ማለት ነው። ግን በጣም ከፍቶኛል ማለት እንዴት ልበላችሁ። ሰው የሆነ ከሰው ጋር ስትሆኑ ደስ የሚል ነገር አለውና አብሮኝ ሰው ቢኖር ደስ ይለኝ ነበረ።
ነገር ግን ካለው ሁኔታ አንፃር ለማንም አላሳወኩኝም ማለት ነው። ያው እንደምታውቁት የመጣሁት ለ1 ወር ነበር። ሴትዮዬ ለ1 ወር ነው ፍቃድ የሰጠችኝ። እኔ ግን አልመለስም በቃኝ ብዬ በራሴ ግን ለሷ እመለሳለሁ ችግር የለውም ብያት ነበር የመጣሁት። ውስጤን ግን ላለመመለስ አሳምኘው ነበር የመጣሁት። ግን ያው ከመጣሁኝ በኋላ ያለውን ነገር ደግሞ ሁላችሁም እንዳያችሁት ነው። ክህደት ተፈጽሞብኛልና ያንን ክህደት ደግሞ ከምንም በላይ መቋቋም አቅቶኛል። ያው ሰሞኑ እንዳያችሁት በህግም ሄደናል። ነገር ግን ያለምንም ማስረጃ ደግሞ ምንም ማድረግ እንደማልችል ተረድቻለሁ። ስለዚህ እኔ እህቴን የሆነ ነገር ውስጥ ወንጀል ውስጥ ለመክተት ወይም እስር ውስጥ ለመክተት ደግሞ ብዙ ነገር መፈንቀል አልፈልግም። ስለዚህ በቃ በዚሁ ካየኋት በዚሁ ካወኳት በቂ ነው። የእናቴ ልጅ በገንዘብ ምክንያት ላጣት አልፈልግም። ምክንያቱም ነገ የሆነ ነገር ብሆን የምትደርስልኝ እሷ ናትና ማለት ነው። ስለዚህ እንደዚሁ መከፋቴንም ያለውን ነገር በቃ ብቻዬን በራሴ በውስጤ አፍኘው ሆድ ብዙ ነገር ይችላልና አፍኘው ተመልሼ ጉልበቴ እስካለ ጤናዬ እስካለ ሰርቼ ማግኘት እችላለሁ ብዬ ስላመንኩኝ በቃ የመጨረሻ ልሰናበታችሁ። እወዳችኋለሁ። እንግዲህ ጋይስ ያው ምንም ሰው ባይኖርም ያው በቃ ምርጫ አጥቻለሁና ስለዚህ ግዴታዬ ነው። ያው እየተንቀሳቀስኩ ነው ማለት ነው። እውነት ለመናገር በጣም ይደብራል፣ ይከፋል። ግን ደግሞ ያው አማራጫችን ነው፣ ምንም ማድረግ አንችልም ማለት ነው። ለካ ሰው አልመለስም በቃኝ ብሎ ህርም አርግቶ ወጥቶ የሚመለስበት የራሱ የሆነ ብዙ ምክንያት እንዳለው ተረድቻለሁ። እና ያው እንግዲህ ቻው፣ እወዳችኋለሁ። እንገናኛለን በነገራችን ላይ እንዲሁም እዛ በሰፊው ነው የምንገናኘው። እወዳችኋለሁ። መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት። ወይኔ በገዛጄ ወይኔ እህቴን ተመልሳ ወደ ስደት። ምነው ጥፋቴ በዛ፣ ወይኔ ክፋቴ አለ ረቢ እንደው በደረስኩባትኝ። ምን ሆኜ ነው አሁን? እሺ ልጇ ስትመጣ ምንድን ነው የምላት? ምን ብዬ ነው የምመልስላት? ወይኔ ምን አለ ቀድሜ ባወቅኩ ኖሮ ጌታዬ ሆይ ምሕረቱን አምጣልኝ አለ ረቢ እንድደርስባት አድርገኝ። እሱኛው ጋር ተስኪሱኛ መኪና ውስጥ እዚህም የለችም። አግኝቻታለሁ። እንዳገቢ ለምን የምነግርሽ ነገር አለ። ለምን ደም አልገባው? ወይ ተረጋጊ አንዴ። የምነግርሽ ነገር አለ። ለምንድን ነው የማልገባው? ይኸውልሽ የምነግርሽ ነገር አለ። የማሳይሽ ነገር አለ። ቤት ምንድን ነው የምታሳይኝ? ይኸውልሽ በቃ ሁሉንም ታዩ። ምንድን ነው የምትሆው? ይኸውልሽ እስከ ዛሬ ያሳለፍነውንም እየተደረገው ነገር ታውናለሽ። ሻንጣውን ልቀቂልኝና ልሂድ። ሻንጣውን ታዩ ታዩና ማለት ነው። ይኸውልሽ እኛን ታይን፣ ሁላችንንም ታይን። ልጅሽ አትምህርት ቤት ስትመጣ እስኪ ምን ሻንጣውን ታዩና ልሂድ። ይኸውልሽ ለልጅሽ ስትይ ምንድን ነው የምታሳይኝ? የማሳይሽ ነገር አለ አልኩሽ። በቃ ምንድን ነው የምታሳይኝ? ይኸውልሽ እስከ ዛሬ የሚያጨረስኩት ጉዳይ ስላለ ነው እንትን ያልኩሽ። ላሳይሽና ያንን ነገር ካልፈለግሽው ትመለሻለሽ። እኔ አሁን ልጅ ሴትዮዋ እመጣለሁ ብያት ነው የሄድኩትኝ። ስለዚህ ልንገርሽ፣ እኔን ስሚኝ፣ ትሄጃለሽ። የማሳይሽን ነገር አይተሽው ትሄጃለሽ። ለምንድን ነው እንቅፋት ልትሆኝብኝ ነው እንዴ? ትሄጃለሽ። አሁን ወከባ ትጠሪ ላሳይሽና ትሄጃለሽ። ለምንድን ነው ሻው ውጪ ያልሽኝ? በምን ምክንያት ነው? ከግርግሩ ወተናል። ይኸውልሽ አሁን እኔ ልንገርሽ አንድ ማሳይሽ ነገር አለ። እሱን ታያለሽ። ምንድን ነው የምታሳይ ነገር? እሱን ታያለሽ። ይኸውልሽ ትሄጃለሽ። ግን ቢያንስ ይኸውልሽ ተፈጠረ አይደለ? በቃ ያ ሁሉም ነገር ሆነ። ስሚኝ እኔ ልንገርሽ። ይኸውልሽ ማሳይሽን ነገር ካልወደድሽ ይኸውልሽ በኔ ኪሳራ ይኸውልሽ ትሄጃለሽ። በኔ ኪሳራ ማለት ነው። እኔ እኮ አንድ ቀን ካለፈኝ እኮ ተመልሼ መሄድ አልችልም እኮ። ይኸውልሽ በኔ ኪሳራ አልኩሽ። ላሳይሽና የማትፈልጊው ነገር የማትወጂው ነገር ከሆነ ምንድነው? ስንት ወንጀል በኔ እንትን ይኸውልሽ ወንጀል አይደለም። ይኸውልሽ እስከ ዛሬ እሷንም ደርሰናል። በዚሁ አጋጣሚ እንግዲህ ያው ልቤ በሁለት መንገድ ሆኜ ተከትያታለሁ ማለት ነው። ደግሞ ምን ልታደርገኝ ይሆን፣ በሌላ በኩል ደግሞ ምን ልታሳየኝ የሚሆንም ጉጉት ነበረብኝ። ያው በረራይ ዛሬ አልነበረም፣ ብቻ እሷ ላለማየት ነበር ዛሬ ወደ አዲስ አበባ ልሄድ የነበረው ማለት ነው።
እዛ 2 ቀን አድሬ ያው ከነገ ወዲያ ነበረ በረራዬ። ነገር ግን እስኪ የምታሳየኝን ልይና ወስናለሁ በማለት ተመልሼ ነበረ ማለት ነው። ከዛ ግን ስመለስ ያየሁት ነገር ማመን ከብዶኛል። በጣም ደስ ብሎኛል። ነው ሌላ ድራማ አስበሽ እንዳይሆን ድራማ አይደለም። ከዛ ከመሄድበት መልሰሽ ሌላ ነገር አስበሽ እንዳይሆን ድራማ ምናምን እንደማይመቸኝ ማለት ነው። ያው ለፕሮሰስ የተፈለገውን ብር ፈልጓለሁ ያልኩሽን ብር ለዚህ ጉዳይ ነበር የፈለኩት። ያው ቤቱን አስተካክያለሁ። የወዳደቀ የፈራረሰ ቤት ነበረ። በፈጣሪ ፍቃድ እንትን ብዬሻለሁ። ኪዳነ ምህረት አይ ያልጋ ልብሴ ራሴ ነው በነገራችን ላይ ማለት ነው። ያልጋ ልብሴ ራሴ ነው። ያሽ ማመን ትችያለሽ። ሌላው ቀበሙ ያኔ ሴር ትቼ ሄድኩት። ያልጋ ልብስ ነው። ያልጋ ልብሴ ራሴ ነው። እንዴት ላምንሽ እችላለሁ? እንዴት ታምኚ? ካሜራማን አለ አይደል? እንድታምን ደግሞ አልደል ማዘር ጥራት ነው ይሄ ባንክ ብሎ ነበር እና ይሄ የኔ ነው። ያቺ ነው ጨፍሪበት እናቴ መቤቴ ካሜራ አለ ምስክር ነክ እኔ በኋላ የሰው ቤት ሌባ አዘረፍሽኝ ዘረፍሽኝ። የሶፋው የማዘር ነው። ቦታ አጥቼ ነው እዚህ። እሺ የማየ ሶፋ አንድ ሶፋ እዚህ እንዴት መጣ? ቦታ አጣውኝና ቢቀርም ቢሰራም ብሩ ለውጥ የለም ሲለኝ ያመጣው ቢያንስ እዚህ ይቀመጣል። ቲክቶክም ዩቲዩብም ሲሰራ አንቺ ይጣቀምሻል ብዬ ነው ያሰራሁት። ያው ቦታ ሲኖራትና የተሻለ ነገር ሬስቶን ደግሞ ማዘር ትመልሻለች እንዳትፈልጊ ብድር ነው የኔ እንዳይጋባ። ይሄ ግን ይሄ ታዩስ ዕቃው ምናምን ችግር የለውም። ይሄ ግን የኔ ነው። አረ አንቺ ነው አልኩሽ እኮ በይ ወላሂ በይ ወላሂ አንቺ ነው ነይ። እሺ ቆይ ግን አይ ያንን ሁሉ ነገር ግን ለምን አረግሽኝ? እስከ ማስመታት እስከ ማሳገት ስንት ነገር ተናገርሽኝ። መጥፎ ነገር እስከ መናገር ለምን? አንቺንና መሰረችሽን ለማሳመን መሰረችሽን ስልሽ እንዳንቺ እድሜያቸውን ጊዜያቸውን ሁሉ ነገራቸውን ስደት ላይ የጨረሱ ሴቶችን ለማስተማር ነው። እንዴና ታዲያ እነሱን ለማስተማር እኮ እንደዚህ አታርጉ እንደዚህ ብለሽ ማስተማር የፈለግሽን እኮ ታስተምሪያለሽ እንጂ እኔን ጎድተሽኝ ከወሬ ይልቅ በተግባር ይሻላል። ገባሻ? ግን እኔ እናንተን አስተምራለሁ ብዬ ደግሞ እናንተ ደህና ጥፊን ያላሳችሁኝ ይሁን ችግር የለውም። የራሴ ስራ ነው ማለት ነው ይሁን እና በቃ እህቶችሽን ለማስተማር ነው። ያው ማዘር መታገሻለች እሷም የምታውቀው ነገር የለም እንግዲህ ማዘሯ እናቴ አቤት 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 ወልጆ ለማንኛውም ስለ ሁሉም ነገር አመሰግናለሁ። እውነት የኔ ከሆነ ያው በሂደት አየዋለሁ። ስደተኛ እህቶቼን ለማስተማር ያው እኔን ጎርተሽኛል፣ ግን ቢሆንም ይማሩበታል ብዬ ተስፋ አደርጋለሁ። ደህና ጥፊ በልቻለሁ፣ ተሰድቻለሁ። አመሰግናለሁ እና ቆይልኝ። አይ እኔ እኮ በነገራችን ላይ ከአንቺ ይሄ እንደማይመጣ እኮ እርግጠኛ ነበርኩኝ። ምክንያቱም በጣም ነው የምተማመንብሽ። እኔም የደነገጥኩት ለዛ ነው። ምክንያቱም እኔ የምተማመንብሽን ያህል ስላላገኘሁሽ ነው በጣም የተናደድኩት የነበረው ማለት ነው። ለመሄድም ተመልሼ ያሰብኩት ለዛ ነው እንጂ ልቤ የእውነት መሄድ አልፈለገም። ግን ደግሞ አማራጭ ሳጣ ግዴታ መሄድ አለብኝ ብዬ ስላሰብኩ ነው። ለማንኛውም ለምን የደነገጥኩት ዛሬ ስመጣ የለችም ምናምን ሲባል ለልጁ ስደውልለት የነገረኝ መናኸሪያ እንዳደረሰች ማለት ነው። እና በቃ ይኸው እንግዲህ እህቶቼ ተማሩበት ለማለት ያህል ነው። እና ቤተሰቦቿ ላይክ ሼር ሰብስክራይብ አድርጓት። ላይክ ሼር ሰብስክራይብ አድርጓት። ወዳችኋለሁ ነው ማለት ነው። ሁሉም በዚህ አጋጣሚ ግን ስደት ላይ እህት ወንድም ያላችሁ እህቶቼ የሚልኩላችሁን ገንዘብ በአግባቡ የሆነ ነገር ላይ አድርጋችሁ ብትጠብቋቸው ስደተኞች ይደስታሉ። እውነት ደስ ብሎኛል፣ በጣም ደስ ብሎኛል። በሰፊው ነበረ ያለው ውሳኔ ስለወሰንሽ አይ በቃ በቂ ነው። ከዚህ በላይ ኧረ ችግር የለውም። አመሰግናለሁ ለዚህ ማለት ነው። ከዚህ በላይ ደግሞ ፈጣሪ ተካልሽ። እሺ አመሰግናለሁ። ቻው